የመጨረሻው የፍልድ ቀን ሲመላ ሰዎች በምን ይመዘናሉ? እስቲ ይህንን ጥያቄ እናንሳ። በትልልቅ የጀግንነት ስራዎች ወይስ ያው በዕለት ተዕለት ሕይወት ውስጥ በጸጥታ በምናደርጋቸው ትንሽ የደግነት ተግባራት? ዛሬ የምንመረምረው ጽሑፍ እንደሚለው ግን መልሱ ትንሽ የተለየ ሊሆን ይችላል። የዛሬው ጥልቅ ውይይታችን በአንድ ስነ መለኮታዊ ጽሑፍ ላይ ነው የሚያተኩረው። በመጨረሻው ፍርድ ጊዜ ማን ይተረፋል? መስፈርቱስ ምንድን ነው የሚለውን ነው የምንመረምረው። ልክ ነው። ዋናው ዓላማችንም በጽሑፉ የቀረበውን ሐሳብ መፍታት ነው። የወልድን ፍጹም ሥልጣን፣ እውነተኛ መታዘዝ ምን ማለት እንደሆነ እና ደግሞ ዳግሞ የዳኑትና የተፈረደባቸውን የሚለየው ወሳኝ ነገር ምንድን ነው የሚለውን እንመለከታለን። እና ለዚህ ደግሞ አንድ የታወቀ ታሪክ አለ አይደል? በጣም ሁላችንም የምናውቀው በማቴዎስ ወንጌል ምዕራፍ 25 ላይ ያለው የበጎችና የፍየሎቹ ምሳሌ የውይይታችን ማጠንጨኛው እሱ ይሆናል። በጣም ጥሩ። እስቲ በቀጥታ ወደዚያ ትዕይንት እንገባ። በማቴዎስ 25 ላይ ያለው ምስል በጣም ግልጽና አስደናቂ ነው። ወልድ በክብሩ ዙፋን ላይ ተቀምጦ አሕዛብን ሁሉ በፊቱ ይሰበሰባል። እውነት ነው። ከዚያም ልክ እረኛ በጎችን ከፍየሎች እንደሚለይ ሰዎችን በቀኙና በግራው ይለያቸዋል። በጣም ድራማዊ ትዕይንት ነው። በቀኙ ላሉት ለበጎቹ የሚነገራቸው ቃል ልብን በደስታ የሚሞላ ነው። አዎ፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላቸውን መንግሥት ውርሱ ይላቸዋል። የተመሰገኑበት ምክንያት ደግሞ በጣም ተግባራዊና ምድራዊ ነው። ተርቤ አብልታችሁኛል፣ ተጠምቼ ያጠጣችሁኛል፣ እንግዳ ሆኜ ተቀበላችሁኝ፣ ታርዤ አልብሳችሁኛል፣ ታማሜ ጠይቃችሁኛል፣ ታስሬ ማይታችሁኛል። ልክ እዚህ ላይ ነው እንግዲህ ታሪኩ በጣም አስገራሚ የሚሆነው። የበጎቹም ሆነ የፍየሎቹ ምላሽ መደነቅ ነው። አዎ፣ ሁለቱም ወገን የተገረሙ ይመስላል። በጣም የፈጸሟቸው ወይም ያልፈጸሟቸው ድርጊቶች እንዲህ ያለ ታላቅ መንፈሳዊ አንድምታ ይኖራቸዋል ብለው ያላሰቡ ይመስላል። ጻድቃን የሆኑት በጎች ግራ በመጋባት ጌታ ሆይ መቼ ተርበህ አይተን አበላነ ወይስ ተጠምተህ አይተን አጠጣነ ብለው ይጠይቃሉ። ምንም ትዝ ያላቸው አይመስልም። አዎ፣ ዋናው መሪ የሚገለጠው በወልድ መልስ ውስጥ ነው። እውነት እላችኋለሁ ከእነዚህ ከታናናሽ ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው። ይህ ያው ተራ የሚመስሉ የዕለት ተዕለት የደግነት ሥራዎችን ከመጨረሻው ፍርድ ጋር በቀጥታ ያገናኛል። በሌላ በኩል ደግሞ በግራው ባሉት ፍየሎች ላይ የተላለፈው ፍርድ አለ። ቃላቶቹ በጣም ከባድ ናቸው። በጣም ከባድ። እናንተ የተረገማችሁ ለሰይጣንና ለመላእክቱ ወደ ተዘጋጀው የዘላለም እሳት ከኔ ሂዱ ይላቸዋል። የተፈረደባቸውም ችግረኞችን ባለመርዳታቸው ነው። በጎቹ ያደረጉትን ነገር ባለማድረጋቸውም። ልክ እንደ በጎቹም ሁሉ ፍየሎቹም በጣም ተደንቀዋል። እነሱም በተመሳሳይ መልኩ ጌታ ሆይ መቼ ተርበህ ወይም ታስረህ አይተን ሳናገለግልህ አለፍን ብለው ይጠይቃሉ። እና እዚህ ላይ አንድ ጥያቄ ይነሳ። እሺ፣ ይሄ ጥያቄ ከንጹሕ ድንቁርና የመነጨ ነው ወይስ ራሳቸውን ለማጽደቅ የሚደረግ ሙከራ? ጽሑፉ እንደሚጠቁመው ችግሩ ድርጊቱን አለማወቃቸው ሳይሆን የእርዳታቸው ተቀባይ ማንነትን አለመለየታቸው ነው። ገባኝ። የወልድ መልስም ግልጽ ነበረ። ከነዚህ ከታናናሾቹ ለአንዱ ያላደረጋችሁት ለእኔም እንዳላደረጋችሁት ነው። ይህም የሚያሳየው አንድን መልካም ነገር ማድረግ ሲገባን አለማድረግም በራሱ እንደ ድርጊት የሚያስጠይቅ መሆኑን ነው። ዝምታና ግዴለሽነትን ፍርድ አለው ማለት ነው። በትክክል። ይህ የበጎቹና የፍየሎቹ ታሪክ እውነትም ልብ ውስጥ የሚቀረው መደነቃቸው ነው። ለምን እንዲህ እንደተፈረደባቸው የገባቸው አይመስልም። ታዲያ የዚህ ፍርድ እውነተኛ መሰረት ምንድን ነው? ለምንድን ነው ወልድ ራሱ የዚህ ሁሉ ማዕከል የሆነው? በጣም ጥሩ ጥያቄ ነው። ይህ በቀጥታ ወደ ሁለተኛው ነጥባችን ይመራናል። ይኸውም የወልድ ፍጹም ሥልጣን። ጽሑፉ ይህንን ለማስረዳት ብዙ የመጽሐፍ ቅዱስ ክፍሎችን ይጠቅሳል። ለምሳሌ በዮሐንስ ወንጌል ምዕራፍ 3 ላይ አብ ልጁን ይወዳል፣ ሁሉንም ነገር በእጁ ሰጥቶታል ይላል። የሐዋርያት ሥራ ደግሞ እርሱ የሕያዋን እና የሙታን ፈራጅ እንደሆነ ይናገራል። ስለዚህ እርሱ ዳኛ የሆነው በአጋጣሚ ሳይሆን የፍጥረት ሁሉ ወራሽ እና ባለቤት ስለሆነ ነው። እሺ፣ የወልድ ፍጹም ሥልጣን ስንል በተግባር ምን ማለት ነው? አንዳንድ ጊዜ እንደዚህ ያሉ ስነ መለኮታዊ ቃላት ለመረዳት ትንሽ አስቸጋሪ ይሆናሉ። ይህ ልክ እንደ ፀሐይና ከእርሷ እንደሚወጣው ብርሃን ነው ማለት ነው። በትክክል።
ብርሃኑ ከፀሐይ ተለይቶ ሊታሰብ እንደማይችለው ሁሉ የወልድም ስልጣን እና የአብም ስልጣን አንድ ነው ያልን ነው። በጣም ጥሩ ምሳሌ ነው። ልክ ነሽ። ብርሃንን ከፀሐይ ወይም ሙቀትን ከእሳት መለየት እንደማትችለው ሁሉ የወልድን ማንነትና ስልጣን ከአብ መለየት አይቻልም። ጽሑፉ እንደሚለው ወልድ በጊዜ ውስጥ ሥጋ ለብሶ ፍጡር ቢሆንም ከዘላለም ከአብ ጋር እኩል የሆነ አምላክ ነው። እሺ። ስለዚህ መላው የፍጥረትና የድኅነት ዕቅድ በእርሱ ዙሪያ ነው የሚያጠናጥነው። ከዚህ በመነሳት ለእርሱ መታዘዝ አንድ አማራጭ ሳይሆን የፍጥረት ሕልውና የተመሠረተበት መሠረታዊ ሕግ ይሆናል። ዋው! አለመታዘዝ ማለት በመንገድ ላይ የትራፊክ ሕግን እንደመጣስ ሳይሆን የመሬትን ስበት ሕግ ለመጣስ እንደመሞከር ነው። በእውነታው አወቃቀር ላይ እንደማመጽ ይቆጠራል። የማለት እንግዲያውስ ለወልድ መታዘዝ ወይም አለመታዘዝ የምርጫ ጉዳይ ሳይሆን የሕልውና ጉዳይ ነው ማለት ነው? ፍጹም ትክክል። ጽሑፉ ይህንን ጉዳይ ሲያጠቃልል የሚጠቀምበት አገላለጽ በጣም ቀጥተኛ ነው። ለወልድ የሚታዘዙ ፍጥረታት ብቻ በሕይወት ይተርፋሉ። ይህ በጣም ከባድ ሐሳብ ነው። አዎ፣ ሕይወት ራሱ ከእርሱ የሚመነጭ ስለሆነ ከእርሱ ውጭ ዘላቂ ሕልውና የለም። እውነት ለመናገር ያ ሁሉ ወደ አንድ ወሳኝ ጥያቄ ይመልሳኛል። በፍርዱ ወቅት የተጠቀሱት ከሁሉም ያንሱ ወንድሞች እነማን ናቸው? እኔ ሁልጊዜ ሳስብ የነበረው የተቸገረን ሰው በሙሉ እንደሚመለከት ነበር። ነገር ግን አሁን ባነሳነው የውይይት መስመር ላይ ስናየው ምናልባት ትርጉሙ ከዚያ የጠለቀ ሊሆን ይችላል። አዎ፣ እዚህ ላይ ነው ጽሑፉ በጣም ወሳኝ የሆነ ልዩነት የሚያስቀምጠው። ወንድሞች የሚለው ቃል ሁሉንም የተቸገሩ ሰዎች እንደማያመለከት ይከራከራል። እንዴ? አዎ፣ ይልቁንም ወንድሞች የሚባሉት ለወልድ የሚታዘዙና ሥራውን የሚረዱ ናቸው። ይህን በማድረጋቸው ምክንያት ስደት፣ ረሃብ፣ ጥማትና እስራት ይደርስባቸዋል። አሃ። በቆላስይስ ላይ ሐዋርያው ጳውሎስ እንደሚለው እነዚህ ወንድሞች በክርስቶስ ተልእኮ ውስጥ ንቁ ተሳታፊዎች ናቸው። ስለዚህ እነርሱን መርዳት አጠቃላይ የሆነ በጎ አድራጎት ብቻ ሳይሆን የወልድን ተልእኮ በቀጥታ መደገፍ ተደርጎ ይቆጠራል። ቆይ እስቲ ይሄ በጣም ጥልቅ አንድምታ አለው። የማረት አንድ ሰው ለሚያደርገው የደግነት ተግባር ዋጋ የሚሰጠው የተደረገለት ሰው ማንነት ነው ያልን ነው። ይህ አመለካከት ለሌሎች የሰው ልጆች ያለንን ርኅራኄ የሚግደብ አይሆንም? ለምሳሌ በሌላ እምነት ውስጥ ያለንን የተቸገረ ሰው መርዳት በፍርዱ ቀን ምንም ዋጋ የለውም እያለ ነው። በጣም አስፈላጊ ጥያቄ። ጽሑፉ የሚለው የሌሎችን መርዳት ዋጋ የለውም ሳይሆን ማለቴ እውነተኛ እርዳታ ምን እንደሆነ እንድንመረምር ነው የሚገፋፋን። እሺ፣ አብራራለኝ። እስቲ በዚህ መልኩ እናስበው። አንድ ሰው ቤት ለሌለው ምግብ መስጠት መልካም ነው። ነገር ግን ያንን ሰው ከሱስ ወይም ከተስፋ መቆረጥ አውጥቶ ወደ እምነትና ደጋፊ የሆነ ማህበረሰብ የሚያመጣ ስርዓት የላቀ ስራ ነው። ገባኝ። አንዱ ጊዜያዊ ችግርን ሲፈታ፣ ሌላኛው ዘላቂ መፍትሄ ይሰጣል። ልክ አንዱ ጊዜያዊ የሆድ ረሃብን ሲያስታግስ፣ ሌላኛው የነፍስን ረሃብ በማከም ለዘላለም ይለውጣል። የጽሑፉ መከራከሪያ ነጥብም ይሄው ነው። እውነተኛው ፍቅር የሚመነጨው ከእግዚአብሔር ብቻ ነው። በወልድ በኩል ከእግዚአብሔር ጋር ግንኙነት ከሌለ አንድ የእርዳታ ተግባር ሰውን ወደ እውነተኛ ሕይወት ሊመራው አይችልም። የችግሩን ስር የኃጢአትና የሰይጣንን ጭቆና አያስወግድም። ስለዚህ እውነተኛ እርዳታ ሰዎችን ወደ ወልድ የሚመራው ነው እያልን ነው። አዎ፣ ገባኝ። ልዩነቱ በድርጊቱ ሳይሆን በድርጊቱ የመጨረሻው ግብ ላይ ነው ማለት ነው። ይህ ደግሞ ወልድን የማይከተሉ ሰዎች ስለሚያደርጉት መልካም ስራስ ምን ማለት እንደሆነ እንድንጠይቅ ያደርገናል። ጽሑፉ ጣዖት አምላኪዎች በማለት ይጠራቸዋል። የእነርሱ የበጎ አድራጎት ሥራ በፍርዱ ቀን ምንም ዋጋ የለውም ማለት ነው። ዋጋ የለውም ከማለት ይልቅ መነሻውና ግቡ የተለየ ነው ማለቱ ይቀላል። አንድ ሰው ለዘና፣ ለፖለቲካዊ ጥቅም ወይም የራሱን ሕሊና ለማስደሰት መልካም ነገር ሊያደርግ ይችላል። እውነት ነው። እነዚህ ሥራዎች በምድር ላይ ጊዜያዊ ጥቅም ሊያስገኙ ይችላሉ፣ ሰዎችም ሊረዱ ይችላሉ። ነገር ግን ከወልድ ጋር ግንኙነት ስለሌላቸው ሰዎችን ወደ ዘላለም ሕይወት አያደርሱም። ስለዚህ በፍርዱ ቀን እንደ ጽድቅ ሥራ አይቆጠሩለትም። ይሄ በጣም ሶብሪንግ ሐሳብ ነው። በተለይ ወደ ፊዮሎቹ ጉዳይ ስንመለስ እነሱ በእውነት የተገረሙ ይመስላሉ። ጌታ ሆይ መቼ እንዲሆነው አይተን እንችላለን ሲሉ የዋህነት ጥያቄ ይመስላል። አዎ፣ እንዲያም እነዚህ ሰዎች በውጫዊ መልኩ በጣም ሃይማኖተኛ የነበሩ ሊሆኑ ይችላሉ። በማቴዎስ 7 ላይ በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ ብዙ ተአምራትን አላደረግንምን? ይሉኛል የሚለው ክፍል ከእነዚህ ሰዎች ጋር ሊገናኝ ይችላል። በትክክል ይህ የጽሑፉ ዋና ማስጠንቀቂያ ነው። ድርጊቶች ምንም እንኳን በውጫዊ መልኩ ሃይማኖታዊ ወይም መስዋዕታዊ ቢሆኑም እንኳን
ተነሳሽነታቸው የተሳሳተ ከሆነ ትርጉም የላቸውም። ጌታ ሆይ ማለት ብቻውን በቂ አይደለም። ልክ ነው። ጽሑፉ እንደሚገልጸው እነዚህ በጌታ ስም የተደረጉ የሚመስሉ ሥራዎች እንኳ ሥርዓት አልበኝነት ወይም ከእግዚአብሔር ሕግ መውጣት ተደርገው ይቆጠራሉ። ለምንድን ነው ግን እንደዛ የሚቆጠረው? ምክንያቱም የተደረጉት ከልባዊ መታዘዝና ለውልድ ካለ ፍቅር በመነሳት ሳይሆን ለራስ ከፍ ያለ ግምት፣ ከሰዎች ዕውቅናን ለማግኘት ወይም ሌላ ድብቅ ዓላማን ለማሳካት ነው። ይህም ማለት አንድ ሰው ትክክለኛውን ነገር በተሳሳተ ምክንያት ሊያደርግ ይችላል እና ያ ድርጊት ዋጋ ቢስ ይሆናል ማለት ነው። በትክክል ፈሪሳውያን የዚህ አይነቱ ራስን የማታለል ዋነኛ ምሳሌ ሆኖ ቀርበዋል። በሉቃስ 18 ላይ ያለው ፈሪሳዊ የጸለየውን ጸሎት እናስታውስ። አዎ፣ አምላክ ሆይ እንደ ሌሎቹ ሰዎች ወይም እንደዚህ ቀራጭ ስላልሆንሁ አመስግናለሁ ሲል ጸለየ። እርሱ በራሱ ሥራዎችና ጽድቅ ላይ ሙሉ በሙሉ ተማምኖ ነበር። ሁሉንም ሕግ የጠበቀ ይመስለው ነበር። አዎ፣ ነገር ግን ልቡ በትዕቢት የተሞላ ነበር። በሌላ በኩል ቀራጩ ደረቱን እየደቃ አምላክ ሆይ እኔን ኃጢአተኛውን ማረኝ በማለት ጻድቅ ሆኖ ወደ ቤቱ ተመለሰ። ዋናው ጉዳይ የልብ ትሕትናና እውነተኛ መታዘዝ እንጂ የውጭ ድርጊቶች ዝርዝር አይደለም ማለት ነው። በጣም ይህንን ሳስብ እኔም ራሴን እፈተሻለሁ። አንዳንድ ጊዜ በጎ ሥራ ከሠራሁ በኋላ በልቤ ይህንን በማድረጌ ከሌሎቹ እሻላለሁ ብዬ ያሰብኩበት ጊዜ አለ። የራስን ጽድቅ የማጣለል አደጋ ሁላችንም ላይ የተደቀነ ነው። በጣም ዓላማ ነጥብ ነው። እንግዲያው እስካሁን የተወያየንባቸውን ዋና ዋና ነጥቦች ጠቅለል ለማድረግ እንሞክር። አንደኛ፣ ፍርድ የተመሰረተው ለታናናሾቹ ወንድሞች በተደረጉ ወይም ባልተደረጉ ድርጊቶች ላይ መሆኑን አየን። አዎ፣ ይህ ደግሞ አንድ ሰው ከውልድ ጋር ያለውን እውነተኛ ግንኙነት ቁልጭ አድርጎ የሚያሳይ መስታወት ነው። ሁለተኛ፣ የውልድ ሥልጣን ፍጹምና የፍጥረቱ ሁሉ መሠረት መሆኑን ተወያይተናል። ልክ ነው። መታዘዝ አማራጭ ሳይሆን የሕልውና ሕግ ነው። ሦስተኛ፣ በአጠቃላይ በጎ አደራጋወትና ለውልድ በመታዘዝ ላይ በተመሠረተ የፍቅር ሥራ መካከል ጽሑፉ ወሳኝ ልዩነት እንደሚያስቀምጥ ተመልክተናል። በትክክል ለመደምደሚያ የሚሆን አንድ አዲስ አመለካከት ላንሳ። ጽሑፉ እንደሚጠቁመው የመጨረሻውና ታላቁ መልካም ሥራ ሰዎች ከወልድ ጋር በማገናኘት የኃጢአትንና የሰይጣንን አገዛዝ ለማስወገድ የሚረዳ ነው። ዋው! ይሄም ሌሎችን መርዳት የሚለውን ጽንሰ ሐሳብ ከስሩ በአዲስ መልክ እንድንመለከተው ያስገድደናል። ጉዳዩ ጊዜያዊ ስቃይን ማስታገስ ብቻ ሳይሆን ለዘላለም ሕይወት በሚደረገው ታላቅ መንፈሳዊ ትግል ውስጥ ንቁ ተሳታፊ መሆን ነው። እውነተኛ እርዳታ ሰዎችን ከችግሮቻቸው ብቻ ሳይሆን ከችግሮቻቸው ምንጭ ነፃ ማውጣት ነው ማለት ነው። አዎ፣ ከኃጢአትና ከሰይጣን ጭቆና። ይህ ማለት የበጎ አድራጎት ሥራዎቻችንን ስናቅድ ይህ ድርጊት የሰውን የዛሬን ችግር ብቻ ነው የሚፈታው ወይስ ወደ ዘላለማዊ መንፈሳዊ መፍትሔም ይመራዋል ብለን ራሳችንን መጠየቅ አለብን ማለት ነው። ፍጹም። የመጨረሻው ጥያቄ ይሄ ነው። ይህ ጥልቅ ውይይት አንድ አሳሳቢ ጥያቄ እንድናነሳ ያደርገናል። የአመለካከት መልካም ማድረግ በዓለም ላይ ምን ማለት ነው የሚለውን የተለመደ ግንዛቤ እንዴት ሊያወጣው ይችላል? ትኩረታችን ጊዜያዊ እርዳታ ላይ ነው ወይስ ዘላለማዊ መፍትሔ ላይ? የትኛው ነው እውነተኛው ፍቅር? ይህ አድማጮች ሊያስቡበት የሚገባ ጥያቄ ነው።